ሰላም እንዴት ናችሁ? ላይቴክ ሶሉሽን ነው። በዚህ ተከታታይ ቪዲዮ ስለ ዌብ ዴቨሎፕመንት የምናይ ይሆናል ወይም ደግሞ ዌብ ዴቨሎፕ አብረን የምናደርግ ይሆናል። ከዛ በፊት ግን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጠይቃለሁኝ። ዌብ ዴቨሎፕመንት ማድረግ ወይም ደግሞ ዌብን ዴቨሎፕ ማድረግ የምትፈልጉ ፍሮም ስክራች ኤችቲኤምኤል እስከ ፉል ስታክ አብረን የምንሄድ ይሆናል። ሶ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው ዌብ ዴቨሎፕመንት ከመግባታችን በፊት ኢንተርኔት እንላለን፣ ኔትወርክ እንላለን። ነገር ቃሎችን እናውቃቸዋለን። ብዙዎቻችን ግን ትርጉማቸውን ወይም ደግሞ ምን ላይ እንደሚውሉ ግን ወይም ደግሞ ኔትወርክ ስንል ኢንተርኔት እና ኔትወርክ ልዩነታቸውስ ምንድን ነው የሚለውን ነገር አናውቅም። ወይም ደግሞ አንድ ኮምፒውተር ከሌላ ኮምፒውተር ጋር ኮሚኒኬት በሚያደርግበት ሰዓት እንዴት ነው ኢንፎርሜሽን ሸር የሚደራረጉት የሚለውን ነገር እሱን ብዙዎቻችን ግንዛቤ የለን። ስለዚህ እሱን ነገር ሃይላይት አድርገን ቀጥታ ወደ ዌብ ዴቨሎፕመንት የምናይ ወይም ደግሞ የምንሄድ ይሆናል። የመጀመሪያው ኢንተርኔት ስንል ምን ማለታችን ነው? ኢንተርኔት ስንል ቢፎር ኢንተርኔት ኔትወርክ የሚለውን እስኪ ለማየት እንሞክር። ኔትወርክ ስንል እኛ ለምሳሌ ስልክ ለመደወል በምንፈልግበት ሰዓት ወይም ደግሞ ኤ የሚባል ሰው ለቢ ለሚባል ሰው ወይም ደግሞ ሚስተር ኤክስ ለሚስተር ዋይ ስልክ በሚደውልበት ሰዓት ኔትወርክ ቢዚ ይለዋል። ስለዚህ ሁለት ዲቫይሶች ናቸው ኮሚኒኬት ለማድረግ ወይም ደግሞ ኢንፎርሜሽን ሸር ለማድረግ ሲሞክሩ ኔትወርክ ቢዚ ወይም ደግሞ አንዳንድ የመቆራረጥ ችግር ያጋጥመንና ኔትወርክ ነው ምናምን እንላለን። ኔትወርክ የምንላቸው ምንድነው? ሁለት ወይም ደግሞ ከዛ በላይ የሆኑ ኮምፒውተሮች ኮኔክትድ ሲሆኑ ኢንፎርሜሽን ሸር በሚያደርጉበት ሰዓት ያንን ኔትወርክ እንለዋለን። ስለዚህ ሁለት እና ከዛ በላይ የሆኑ ስሞል አማውንት ኦፍ ኮምፒውተሮች ናቸው፣ በሳይዝ ሳይሆን ነምበር ማለት ነው። በቁጥር ትንሽ የሆኑ ኮምፒውተሮች ለምሳሌ አንድ ኦርጋናይዜሽን ላይ የሚሰሩ ኮምፒውተሮች ቢኖሩ እነዛ አንድ ኦርጋናይዜሽን ውስጥ ነው ያሉት ትንሽ ኮምፒውተሮች ይኖራሉ ብለን ብናስብ እነዛ ምንድን ነው በርሳቸው ኢንፎርሜሽን ሸር በምናደርግበት ሰዓት ምን ብለን እንጠራለን? ወይም ደግሞ ኮኔክት በሚደረጉበት ሰዓት ፎርም ኔትወርክ ሰርተዋል ብለን እናስባለን፣ ወይም ደግሞ ኔትወርክ ነው ብለን እንናገራለን። በመደወል ወይም ደግሞ በስልክ ብቻ አይደለም። ኮምፒውተር ስንል ምን ማለታችን ነው? ማንኛውም ኤሌክትሮኒክ ዲቫይስ ኢንፎርሜሽን ምን የሚያደርግ ነው? መቀበል የሚችል፣ ፕሮሰስ ማድረግ የሚችል፣ ስቶር ማድረግ የሚችል ወይም ደግሞ ዲስፕሌይ ማድረግ የሚችል ወይም ደግሞ አውትፑት የሚሰጠን ማንኛውም ኤሌክትሮኒክ ዲቫይስ ኮሊት ኮምፒውተር ብለን እንጠራዋለን። አይደር ፎን ሊሆን ይችላል፣ ፒሲ ወይም ደግሞ ፐርሰናል ኮምፒውተር ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። ማንኛውም ኤሌክትሮኒክ ዲቫይስ ኢንፎርሜሽን መቀበል ወይም ደግሞ ኢንፎርሜሽን እንደ ኢንፑት ግብአት አድርጎ መውሰድ የሚችል እሱም ፕሮሰስ ወይም ደግሞ እሱ ወደሚረዳው ነገር መቀየር የሚችል ከሆነ እና እሱን ስቶር አድርጎ ለእኛ የሚሰጠን ከሆነ ኮሊት ኮምፒውተር ብለን እንጠራዋለን። ሁለት እና ከዛ በላይ የሆኑ ኮምፒውተሮች ኢንፎርሜሽን ሼር በሚያደርጉበት ሰዓት ኮል ዳት ምን ብለን እንጠራዋለን? ፎርም ኔትወርክ ሰርተዋል ብለን ማውራት እንችላለን፣ ወይም ደግሞ ኔትወርክ ሰርተዋል የሚለውን ግንዛቤ ያስይዘናል። ነገር ግን ሚሊየንስ ኦፍ ኮምፒውተር ቢሆኑ ለምሳሌ ኢትዮጵያ ውስጥ የተለያዩ ኦርጋናይዜሽኖች አሉ። የተለያዩ ኦርጋናይዝ አለ ወይም ደግሞ ኦርጋናይዜሽን የምንላቸው ብዙ አሉ። ላይክ ለምሳሌ ቴሌ ይኖራል፣ ሳፋሪኮም ይኖራል፣ የግል ካምፓኒዎች ደግሞ ሜይ ቢ ቴክ ላይ የሚሰሩ ካምፓኒዎች ይኖራሉ። እነዛ ኢትዮጵያ ውስጥ ወይም ደግሞ አዲስ አበባ ላይ ለምሳሌ ብንወስድ የተለያዩ ኮምፒውተሮች አዲስ አበባ ላይ ብቻ ላይሆን ይችላል፣ ሌላ አሜሪካ ላይ ያለ ሊሆን ይችላል፣ ሌላ ዓለም ላይ ያለ ወይም ማለቴ ያው አርዝ ላይ ሆኖ ሌላ አህጉር ላይ ወይም ደግሞ ሌላ ሀገር ላይ ያለ ድርጅት ሊሆን ይችላል። አዲስ አበባ ካሉት ድርጅቶች ጋር ኢንፎርሜሽን ሼር እናደርጋለን። ሚሊየንስ ኦፍ ኮምፒውተሮች በአንዴ ደግሞ ኮኔክት በሚያደርጉበት ሰዓት ወይም ደግሞ ቫስት ሬንጅ ኦፍ ኢንፎርሜሽን ሼር በሚያደርጉበት ሰዓት ወይም ደግሞ ሚሊየንስ ኦፍ ኮምፒውተር ኮኔክትድ በሚሆኑበት ሰዓት ፎርም ኢንተርኔት ብለን እንጠራዋለን። ያንን ነገር ኢንተርኔት ሰርተዋል ብለን እንጠራለን። ኢንተርኔት የምንለው ከምንድን ነው? ከነምበር አንጻር ወይም ደግሞ ከሚያቅፈው የኮምፒውተር ብዛት አንጻር ኢንተርኔት እንላለን። ይሄኛውን ደግሞ ሁለት ወይም ደግሞ ከዛ በላይ ሜይ ቢ አንድ ኦርጋናይዜሽን ውስጥ ሊሆን ይችላል ኢንፎርሜሽን ሸር በሚያደርጉበት ሰዓት ፎርም ኔትወርክ ብለን እንጠራለን ማለት ነው። ኢንተርኔት ኢንፎርሜሽን ሚሊየንስ ኦፍ ኮምፒውተሮች ኮኔክትድ ሲሄዱ ኢንፎርሜሽን ሸር ያደርጋሉ። ያንን ኢንፎርሜሽን ሸር በሚያደርጉበት ሰዓት እንዴት መግባባት እንዳለባቸው ህግ የሚያወጣ ወይም ደግሞ ህግ አለ፣ እንዴት መግባባት እንዳለበት። ያ ማለት ምን ማለት ነው? ለምሳሌ አማርኛ ተናጋሪ የሆነ አንድ ሰው ቢኖር ሌላ ደግሞ ሌላ ላንጉጅ ለምሳሌ አረቢክ ወይም ደግሞ
እንግሊዝኛ ብቻ የሚችል ሰው ቢኖር ሁለቱ ላይግባቡ ይችላሉ። ወይም ደግሞ እንግሊዝኛና አማርኛ የሚያወሩት አማርኛ የሚያወራው እንግሊዝኛ ካልቻለ ወይም ደግሞ እንግሊዝኛ የሚናገረው ሰው አማርኛ ካልቻለ ሁለቱ ሊግባቡ አይችሉም። ስለዚህ ምን ማድረግ ያስፈልገናል? ሌላ ወይም ደግሞ የሚግባቡበት መንገድ ሊፈጠር ይገባል ማለት ነው። ለምሳሌ በምልክት ሊሆን ይችላል የሚግባቡት። በምልክት ካልሆነ ደግሞ ምልክቱን ደግሞ እነሱም ምን የሚያደርጉት የሚያውቁት መሆን አለበት። ለምሳሌ አንድ ሰው ለመብላት ቢል እጁን ወደ አፉ ሊያመላክት ይችላል። የመብላት እንትን ምልክት ነው። ወይም ደግሞ መብላት ፈልጋለሁ ወይም ደግሞ ርቦኛል ሊሆን ይችላል የሚለው ማለት ነው። ስለዚህ በምልክት ሊግባቡ ይችላሉ። ወይም ደግሞ በመካከል አንድ ትራንስሌተር ይኖርና የሆነ ሰው እንግሊዝኛም አማርኛም የሚችል ሰው እንግሊዝኛውን ወደ አማርኛ አማርኛውን ወደ እንግሊዝኛ በሁለቱም ወይ ምን እያደረገ ለእነሱ ትራንስሌት እያደረገ ሁለቱም እንዲግባቡ ወይም ደግሞ ኢንፎርሜሽን ሼር እንዲደረጉ ያደርጋል። ግራመራቸውን ጠብቀው ያወራሉ፣ በዛ መልኩ ይግባባሉ። ኮምፒውተርም አንደኛው ኮምፒውተር ከሌላኛው ኮምፒውተር እንዲግባባ ወይም ደግሞ እንዲያስችለው የራሱ ህግ አለ። ያንን ህግ ምን ብለን እንጠራዋለን? ፕሮቶኮል ብለን እንጠራቸዋለን። የተለያዩ ፕሮቶኮሎች አሉ። እነዚያ ግን ማንኛውም ኢንፎርሜሽን ወይም ደግሞ አንድ ኮምፒውተር ከሌላ ኮምፒውተር ወይም ደግሞ አንድ ኮምፒውተር የሆነን ኢንፎርሜሽን በሚወስድበት ሰዓት መረዳት እንዲችል ምን ህግ አለ? ፕሮቶኮል የምንላቸው ህጎች አሉ። ኢንተርኔት አይዘር ቲሲፒ ወይም ደግሞ አይፒ ኢንተርኔት እነዚህን ፕሮቶኮሎች ተጠቅሞ ኢንፎርሜሽን ሼር ያደርጋል ማለት ነው። አይፒ ሊሆን ይችላል ወይም ደግሞ ቲሲፒ ሊሆን ይችላል። ኢንዲቴል እናንተ ማየት ትችላላችሁ። ኢንፎርሜሽን ሼር በሚያደርጉበት ሰዓት ሚሊየንስ ኦፍ ኮምፒውተር ኢንፎርሜሽን ሼር ወይም ደግሞ ኮኔክትድ ተደርገው ኢንፎርሜሽን ሼር ሲያደርጉ ምን ብለን እንጠራዋለን? ኢንተርኔት ብለን እንጠራዋለን። ኢንፎርሜሽን ሼር የሚያደርጉበት ደግሞ ጋይድ የሚያደርጋቸው ሩል ዊኮል ፕሮቶኮል ፕሮቶኮልስ ብለን እንጠራቸዋለን። የተለያዩ ፕሮቶኮሎች አሉ። ነገር ግን ኢንፎርሜሽን ሼር ለማድረግ ኢንተርኔት ፕሮቶኮል አይዘር ቲሲፒ ወይም ደግሞ አይፒ ብለን እንጠራቸዋለን ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሌላው ደግሞ ዌብ ዴቨሎፕመንት ላይ ስንመጣ ሁለት ነገሮችን ትኩረት መስጠት ይገባናል። ምንና ምን? ክላይንት ኤንድ ሰርቨር ብለን የምንጠራቸው። ለምሳሌ ቴሌን ብንወስድ ሰርቪስ ይሰጠናል። እኛ ምንድነን? ክላይንቶች ነን። ወይም ደግሞ የኛ ስልካችን ማለት ነው። ስልካችን ክላይንት ነው። ቴሌ ደግሞ ሰርቪስ ሲሰጠን ምንድን ነው? ሰርቪስ ነው የሚሰጠን ማለት ነው። ሰርቪስ የሚሰጥ አለ፣ ሰርቪስ የሚጠይቅ አለ። በዚያ መልኩ እንረዳው እና ክላይንት እና ሰርቨር የሚባሉ ሁለት ኮምፖነንቶች አሉ ዌብ ዴቨሎፕመንት ላይ ስንመጣ ማለት ነው። ክላይንት የምንለው ያው እንደ ከስተመር ነው። ተርሙም ራሱ ያስረዳናል። ክላይንት ስንል ምን ማለት ነው? የአንድ ሰርቪስ ተጠቃሚ ማለት ነው ክላይንት ስንል። ልክ እንደዛ እኛ ዌብ ዴቨሎፕ አድርገን የሆነ ሰርቪስ ነው የምንሰጠው። ለምሳሌ ኢኮመርስ የሚሰራ ዌብሳይት ቢሆን ፕሮዳክቶችን ዲስፕሌይ ማድረግ፣ ዩዘሮችን ትራክ ማድረግ ካለበት ትራክ ያደርጋል። ፕላስ እንደገና ደግሞ ፕራይሳቸውን አፕዴት ማድረግ ካለበት አፕዴት እየተደረገ ለዩዘሮቹ ምን ያደርጋል? ዲስፕሌይ ያደርጋል ማለት ነው። ፕሮዳክቱን መግዛት የሚፈልግ አካል እዛ ኢኮመርስ ዌብሳይት ላይ ሄዶ ምን ያደርጋል? ዲስፕሌይ እየተደረገለትን ዲቫይስ ፐርቼዝ ሊያደርግ ይችላል ማለት ነው። ስለዚህ ሰርቪስ የሚጠይቀው አካል ክላይንት እንለዋለን። ሰርቪስ የሚሰጠው አካል ዊ ኮል ኢት ሰርቨር ብለን እንጠራዋለን ማለት ነው። ስለዚህ ሁለት ተርሞቹ ክላይንት ኤንድ ሰርቨር ብለን የምንጠራቸው እነዚህ ነው። ክላይንት ስንል ምን ማለት ነው? ሪኩዌስት የሚልከው ነው ወይም ደግሞ ሰርቪሱን የሚፈልገው አካል ክላይንት እንለዋለን። ሰርቪሱን የሚሰጠን ወይም ደግሞ ሪስፖንስ የሚሰጠን አካል ምን ብለን እንጠራዋለን? ሰርቨር ብለን እንጠራዋለን ማለት ነው። ወደ ዌብ ዴቨሎፕመንት ስንመጣ ክላይንት ስንል አንደኛ ሪፈር ሊያደርግ የሚችለው የመጀመሪያው ኦፕሽን ምንድን ነው? የእኛን ዲቫይስ ነው። የእኛን ዲቫይስ ስንል እኛ የምንጠቀመው ዲቫይስ ሜይ ቢ ላፕቶፕ ሊሆን ይችላል። በፒሲያችን ሆስት የተደረገ ዌብሳይትን አክሰስ ልናደርግ እንችላለን። ወይም ደግሞ በስልካችን ሊሆን ይችላል። ወይም ደግሞ ታብሌት ሊሆን ይችላል። ወይም ደግሞ በቴሌቪዥን መልኩ ከሆነ ደግሞ ልክ እንደዛው ማለት ነው። ስለዚህ የእኛ ዲቫይስ ምን ብለን እንጠራዋለን? ክላይንት ብለን እንጠራዋለን። ወይም ደግሞ ክላይንታችን ላይ ያለ ሶፍትዌር አለ። እሱ ምንድነው? ብራውዘር የምንለው ሊሆን ይችላል። ወይም ደግሞ ሞባይል አፕሊኬሽንም ከሆነ በዛ መልኩ እንረዳው ማለት ነው። እኛ ዲቫይስ ላይ ያለ ሶፍትዌር ወይም ደግሞ የእኛ ዲቫይስ ወይም ደግሞ እኛን ሊሆን ይችላል ሪፈር የምናደርገው ምን ስንል? ክላይንት ስንል ማለት ነው። ብራውዘር ተጠቅመን ወይም ደግሞ ኢንተርኔት አክሰስ የምናደርግባቸው ሶፍትዌሮች እነሱ ናቸው። እነሱን ተጠቅመን ምን የምናደርግበት? እነሱን ተጠቅመን
ሪኩዌስት የምንልክበት ወይም ደግሞ ሰርቪስ እንፈልጋለን ብለን የምንጠይቅበት እንትን ሶፍትዌር ምን ብለን እንጠራቸዋለን? ዳድ ክላይንት ብለን እንጠራቸዋለን። ሰርቨር የምንላቸው ደግሞ ሪስፖንስ የሚሰጠን ለምሳሌ ሁላችንም አይ ቲንክ ያው ኦልሞስት ሁሉም ሰው በብዛት ዛሬ የባንክ አካውንት ይኖረናል። ባንክ አካውንት ኖሮን ምን እንጠቀማለን? ሞባይል አፕሊኬሽን እንጠቀማለን። ለምሳሌ የንግድ ባንክ ነው ብዙ ሰው የሚጠቀመው። የንግድ ባንክ ለምሳሌ አፕሊኬሽኑ አለ፣ ሞባይል አፕሊኬሽኑ አለ። እኛ ለምሳሌ የተሳሳተ ፒን ብናስገባ ምን ያደርገናል? ኢንኮሬክት ፒን ወይም ደግሞ ኢንኮሬክት ፓስወርድ ወይም ደግሞ ኢንኮሬክት ክሬዴንሻል ይለናል። ፓስወርድ አይልም፣ ኢንኮሬክት ክሬዴንሻል ወይም ደግሞ ኢንኮሬክት ፒን ሊሆን ይችላል የሚለን ማለት ነው። ሶ ያንን እንትን የሚለን ኢንኮሬክት ነው ወይም ደግሞ ኮሬክት ከሆነ ወደ ሌላ ፔጅ ሪዳይሬክት የሚያደርገ ማን ነው? ሪስፖንስ የሚሰጠን ማን ነው? ሰርቨር ብለን እንጠራዋለን። እኛ ዩዘር ኔማችንን ስልካችንን እና ፓስወርዳችንን ወይም ደግሞ ፒናችንን ጽፈን ሎጊን የሚለውን በተን ስንጫነው ሪኩዌስት ይሄዳል። መግባት እፈልጋለሁ ማለት ነው። ሪኩዌስት ይሄዳል። ወዴት ነው የሚሄደው? ወደ ሰርቨሩ ይሄዳል። ዘን ሰርቨሩ ምን ያደርጋል? ፕሮሰስ ያደርግና ይሄ ስልክ ይሄ ፒን አለ በስትክክል ወይስ ደግሞ ኮሬክት ነው አይደለም የሚለውን ነገር አውተንቲኬት አድርጎ ምን ያደርጋል? ሪስፖንስ ይሰጣል። ለማን? ለጠየቀው ወይም ደግሞ ለእኛ መልሶ ይሰጠናል ማለት ነው። ሶ የሰጠን ያቺ ሪስፖንስ ተብላ ትጠራለች ማለት ነው። ይችኛዋ ሪስፖንስ እኛ ጥያቄ እንልካለን ለሰርቨሩ፣ እሱ ፕሮሰስ ያደርግና ከዳታቤዝ ቼክ አድርጎ ስልኩ አለ የለም፣ በዛ ስልክ ሬጅስተር የተደረገው ፒን ከአሁን ከላከው ፒን ጋር ወይም ደግሞ ፓስወርድ ጋር ትክክል ነው አይደለም። ትክክል ከሆነ ፖዘቲቭ ሪስፖንስ ይሰጠናል። ካልሆነ ግን ኔጌቲቭ ሪስፖንስ ይሰጠናል። ፖዘቲቭ ሪስፖንስ ከሆነ ወደ ሆም ፔጅ ይሄዳል። ኔጌቲቭ ከሆነ ግን ኢንኮሬክት ብሎ በቀይ የሆነ ነገር ሊያሳየን ይችላል ማለት ነው። ሶ ሪስፖንስ የሚሰጠንን ሰርቨር ስንለው፣ ሪኩዌስት የምንልከው ደግሞ የኛ ሶፍትዌር ወይም ደግሞ ብራውዘራችን ወይ ክሮም ወይም ደግሞ ፋየርፎክስ የምንላቸው እነሱ ደግሞ ምን ብለን እንጠራቸዋለን? ክላይንት ካልናቸው ወይም ደግሞ የኛ ዲቫይስ ክላይንት ከሆነ ምን ይሆናል? ሪኩዌስት የምንልከው ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሶ ሌላው ደግሞ እነዚህን ተርሞች ወደፊት አብረን ስለምናያቸው እንደ መግቢያ እንዲሆኑ በሚል ነው። ሌላው ደግሞ ተርሚኖሎጂስ ናቸው። እነዚህ ተርሞች በብዛት ዌብ ዴቨሎፕ በምናደርግበት ሰዓት እንጠቀማቸዋለን። የመጀመሪያው ወርልድ ዋይድ ነው። ሌላው ብራውዘር ነው ወይም ደግሞ አሁን ቅድም ፋየርፎክስ ክሮም ስንል የነበረው ዌብ ፔጅ እና ዌብሳይት ናቸው። እነዚህ ተርሞች እንጠቀማቸዋለን። ወርልድ ዋይድ ስንል ምን ማለታችን ነው? ለምሳሌ ኢንተርኔት ላይ ገብተን ፒዲኤፍ እንጠይቃለን ወይም ደግሞ የተለያዩ ሶርሶች እንጠይቃለን። ኦርጋናይዝድ የሆኑ ዳታዎች ለእኛ ምን ይመጡልናል? ሸር ይደረጋሉ ወይም ደግሞ እናገኛቸዋለን። ፒፒቲ ብንፈልግ ለምሳሌ ፓወርፖይንት ብንፈልግ ወይም ደግሞ የተለያዩ ሶርሶች ብንፈልግ ቪዲዮ ልንፈልግ እንችላለን። የተለያዩ ፒዲኤፍ ሶርሶች ሊሆኑ ይችላሉ እንፈልጋለን። ሶ ኢንተርኔት ላይ ያሉ ወይም ደግሞ ዲጂታላይዝድ በሆነ መልኩ ዳታዎች የሚቀመጡ ከሆነ ስሩ ኢንተርኔት ደግሞ አክሰስ ማድረግ የምንችል ከሆነ ያን ምን ብለን እንጠራዋለን? ወርልድ ዋይድ ብለን እንጠራዋለን። ኮሌክሽን ኦፍ ዳታ ስቶርድ፣ ያ ማለት የተቀመጡ ዳታዎች ናቸው። እነዛ ዳታዎች ኦርጋናይዝድ የሆኑ ናቸው፣ ዲጂታል በሆነ ፎርም ማለት ነው። ዲጂታል የሆነ ፎርም ስንል ምን ማለታችን ነው? ማኑዋል ወይም በወረቀት አይደለም የተቀመጡት። ስለዚህ በምንድን ነው የተቀመጡት? ዲጂታላይዝድ በሆኑ ኮምፒውተሮች ላይ ነው የተቀመጡት። እንደዛ ኮሌክትድ የተደረጉ ዳታዎች በዲጂታል ፎርም ከሆነ ምን ብለን እንጠራቸዋለን? ወርልድ ዋይድ ዌብ ወይም ደግሞ ደብሊው ደብሊው የምንለው ማለት ነው። እሱ ነው ወርልድ ዋይድ። ደብሊው ደብሊው ስንል ሌላ አይደለም፣ ወርልድ ዋይድ ወይም ደግሞ ኦርጋናይዝድ የሆኑ ዲጂታል ዳታዎች ናቸው ማለት ነው። ስለዚህ ኮሌክትድ የተደረጉ ዲጂታል ዳታዎች ምን ብለን እንጠራቸዋለን? ዊኮል ወርልድ ዋይድ ዌብ ብለን እንጠራለን። ሌላው ብራውዘር ነው። ብራውዘር ስንል ላይክ ክሮም ወይም ደግሞ ፋየርፎክስ ናቸው። እነሱ ለምሳሌ ምንድነው ኢንተርኔት እንድንጠቀም ወይም ደግሞ እነዚህን ዲጂታል የሆኑ ዳታዎችን ኢንተርኔት በመጠቀም አክሰስ እንድናደርግ የሚያስችለን ሶፍትዌር ወይም ደግሞ አፕሊኬሽን ሶፍትዌር ምን ብለን እንጠራቸዋለን? ብራውዘርስ ብለን እንጠራቸዋለን። ያው ሶፍትዌር በሁለት መልኩ ልንከፍላቸው እንችላለን። እሱ ምንድነው? አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር ብለን ልንከፍላቸው እንችላለን። ሲስተም ሶፍትዌር ስንል ለጀነራል ፎርም የተሰሩ ናቸው። ላይክ ኦፕሬቲንግ ሲስተም ሊሆን ይችላል ወይም ደግሞ ሰዎች የሚረዱትን የፕሮግራሚንግ እንትን አለ። ሰዎች የሚረዱት ስንል ወይም ደግሞ ለሰዎች አንደርስታንዴብል የሆነ ኮድ አለ። ማሽን ወደሚረዳው የሚቀይር ደግሞ ሌሎች አሉ፣ እንደ ኮምፓይለር ምናምን የምንላቸው።
እነሱ ሞር ዲቴል ወደፊት ስለምንመጣ ብዬ ነው። ሲስተም ሶፍትዌር የምንላቸው አሉ። ሌላው ደግሞ እንትን ነው ይሄ አፕሊኬሽን ሶፍትዌር ላይክ ጌም ሊሆን ይችላል፣ ቤስ ፕሌየር ወይም ደግሞ አውዲዮ ፕሌየሮች ሊሆኑ ይችላሉ። እነሱ ምን ብለን እንጠራቸዋለን? አፕሊኬሽን ሶፍትዌር ስፔሲፊክ የሆነ ታስክ ብቻ ነው ያላቸው፣ ወይም ደግሞ ሃርድዌሮችን ሃንድል የማያደርጉ ከሆነ ምን ብለን እንጠራቸዋለን? አፕሊኬሽን ሶፍትዌር ብለን እንጠራቸዋለን። ይሄ ብራውዘር የምንለው አፕሊኬሽን ሶፍትዌር ሆኖ እኛ ኢንተርኔት እንድንጠቀም የሚያደርገን ወይም ደግሞ የተለያዩ ዌብሳይቶችን ዶክመንቶችን አክሰስ እንድናደርግ የሚያስችለን ምን ብለን እንጠራዋለን? ብራውዘር ብለን እንጠራዋለን። ሌላው ዌብ ፔጅ እና ዌብሳይት ናቸው። እነዚህ ሁለቱ ሪሌትድ ያደርጋሉ። በምን ምሳሌ እንየው? በመጽሐፍ ምሳሌ ማየት እንችላለን። ዌብ ፔጅ እና ዌብሳይት ስንል አንድ መጽሐፍ ለምሳሌ ፍቅር እስከ መቃብር ሜይ ቢ ያው ኦልሞስት ብዙ ሰዎች ስለሚያውቁት ብዬ ነው። ፍቅር እስከ መቃብር ለምሳሌ የሚለው እንትኑ ታይትሉ አለ። ከዛ በውስጡ ግን የተለያዩ ፔጆች አሉት። ስለዚህ እነዛ ፔጆች ግን የሚጠሩት ለምሳሌ 10ኛው ፔጅ ላይ ያለው ወይም ደግሞ 10ኛው ገጽ ላይ ያለው ፔፐር ብቻውን መጽሐፍ አይደለም፣ ሲንግል ፔፐር ነው። ግን ያ ፔፐር ለማን ነው ባለቤትነቱ? ለዛ ለመጽሐፉ ነው። ወይም ደግሞ ፍቅር እስከ መቃብር ተብሎ የሚጠራው። ፍቅር እስከ መቃብር ግን መጽሐፉ ሙሉ ፔጅ ነው ፍቅር እስከ መቃብር የሚባለው። ነገር ግን ያ መጽሐፍ ግን የምን ኮሌክሽን ነው? ኮሌክሽን ኦፍ ሲንግል ፔፐርስ ነው። ያ ማለት እያንዳንዱ ሲንግል ፔፐሮች ተጠራቅመው ነው መጽሐፍ የሆኑት ማለት ነው። ነገር ግን መጽሐፉ የሚሰየመው እነዛ ፔፐሮች የሚጠሩት በማን ነው? በመጽሐፉ ስም ነው። ልክ እንደዛ ዌብሳይት ስንል አንድ ስም አለው። የመጽሐፉ ስም እንደምንለው ዌብሳይት የምንለው የሆነ ስም አለው፣ ኮመን የሆነ ስም ዶሜን የምንለው አለ፣ እሱ አለ። በውስጡ ግን የተለያዩ ፔጆች አሉት ወይም ደግሞ ፔፐሮች አሉት። ያ ማለት የዌብሳይቱ አካል የሆኑ ማለት ነው። እነዛ ዌብ ፔጅ እንላቸዋለን። ሲንግል ፔፐር እንደማለት ነው፣ ወይም ደግሞ በመጽሐፉ ያየ ነው ማለት ነው። ዌብ ፔጅ ስንል which is a document ወይም ደግሞ ሲንግል ፔጅ ፎር the ዌብሳይት የምንለው ማለት ነው። የሆነ ፔጅ አለ ወይም ደግሞ ሲንግል ፔጅ ነች። ያችኛዋ ለዌብሳይቷ ምንድነች? አንድ ፓርት ነች። ነገር ግን ያቺ ዌብ ፔጅ ብቻዋን አትጠራም፣ እንደ ዌብሳይት ስም ተደርጋ አትጠራም። የሚጠራው በማን ነው? በዌብሳይቱ ነው ማለት ነው። ወይም ደግሞ ልክ እንደ መጽሐፉ የመጽሐፉ ስም አለ፣ ፔፐሮች አሉ። ፔፐሩን እንደምን እንወሰደው? እንደ ዌብ ፔጅ። ፔጅ የሚለውን ተርም መውሰድ እንችላለን። ስለዚህ ቡክ ኔሙ ደግሞ ዌብሳይት እንደምንለው ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ዌብሳይት የምንለው ደግሞ ምንድነው? ኮሌክሽን ኦፍ ዌብ ፔጅስ ነው። የተለያዩ ዌብ ፔጆች አንድ ተጠራቅመው ዌብሳይት ይሰራሉ ማለት ነው። አንድ ፔጅ ሊሆን ይችላል፣ ግን ስሙ አንድ ነው የሚሆነው ማለት ነው። ላንዲንግ ፔጅ አንድ ቢሆን ምንድነው ስሙ ግን አንድ ኮመን የሆነ ዶሜን ኔም ይኖረዋል ማለት ነው። ወደ ዶሜን ኔም የምንላቸው ደግሞ ምንድን ነው? ሰዎች ሪመምበር ማድረግ የሚችሉት አለ፣ ወይም ደግሞ ሰዎች ማስታወስ የሚችሉት የሆነ የስም ማለት ነው። ወይም ደግሞ ሰዎች በቀላሉ ሊያስታውሱት የሚችሉት የዌብሳይቱ መጠሪያ ዶሜን ኔም ብለን እንጠራዋለን። ነገር ግን ኮምፒውተሮች በሚረዱበት ሰዓት ሰዎች የሚረዱትን ሳይሆን ሌላ አለ። ቅድም ስለ ፕሮቶኮል አውርተን ነበር። ፕሮቶኮል ስንል ኮምፒውተሮች አንደርስታንድ እንዲያደርጉ ወይም ደግሞ አንድ ኮምፒውተር ከሌላ ኮምፒውተር ጋር ኢንፎርሜሽን ሸር በሚያደርጉበት ሰዓት ወይም ደግሞ የሆነ ነገር አክሰስ በሚያደርጉበት ሰዓት እነሱ ወደሚረዱት ነገር ለመቀየር ምን ያስፈልጋል? ጋይድ የሚያደርጋቸው ነገር ያስፈልጋል። ዊኮሊያን ምን ብለን እንጠራዋለን? ፕሮቶኮል ብለን ነበር። ይሄ ዶሜን ኔም የምንለው ዶሜን ኔም ሰርቨር የምንላቸው አሉ፣ ወይም ደግሞ ዶሜን ኔም ሬጅስተር የሚደረግባቸው ሰርቪሱን የሚሰጡን ሌላ አካሎች አሉ። ከነሱ ዶሜን እንገዛለን። ሰዎች የሚረዱት እንግሊሽ ሌተሩን ሲሆን ወይም ደግሞ በእንግሊዝኛ ሌተሮች የተጠራቀመ ወይም ደግሞ በዛ የተሰጠው ስያሜ ሲሆን፣ ነገር ግን በውስጡ አይፒ የምንለው ወይም ደግሞ ያችን ሰዎች የሚረዱትን ስም ወደ ቁጥር ወይም ደግሞ አይፒ የምንለው አለ። ቅድም ቲሲፒ አይፒ ብለን ያልነው ማለት ነው። ወደዛ የሚቀየር ሌላ ፕሮቶኮሎች አሉ። እሱን ነገር ወደፊት ስለምናየዋለን ብዬ አስባለሁ። ብዙም እንደ መግቢያ ይሄኛውን ነገር ሀሳቡን እናንሳው እና ይሄ ዶሜን ኔም የምንለው የዌብሳይቱ መጠሪያ ብለን እንያዘው ለጊዜው። የዌብሳይቱ መጠሪያ ዶሜን ኔም ብለን እንጠራዋለን። በአንድ ስም ውስጥ የሚካተቱ ዌብ ፔጆች በአንድ ሲሆኑ ዌብሳይት ሰሩ ብለን እንጠራለን። ሌላው ምንድን ነው? ዌብሳይትን በሁለት እንከፍላቸዋለን። ስታቲክ ኤንድ ዳይናሚክ ብለን እንጠራቸዋለን። ስታቲክ ኤንድ ዳይናሚክ ዌብሳይቶች በሁለት ነው የምንከፍላቸው፣ ስታቲክ ኤንድ ዳይናሚክ። ስታቲክ ስንል ምን ማለታችን ነው? ተርሙ ራሱ ወይም ደግሞ ስታቲክ የሚለው የሆነ የማይቀያየር ነገር ነው አይደለ? ዋን ዛት አር ፊክስድ ወይም ዲስፕሌይ ደ ሴም ኮንተንት ፊክስድ ናቸው ወይም ደግሞ ዲስፕሌይ የሚያደርጉት ተመሳሳይ ኮንተንት ከሆነ አር ስታቲክ ዌብሳይትስ ስታቲክ ብለን ነው የምንጠራቸው።
ነገር ግን የያዙትን ኮንተንት የሚቀያይሩ ከሆነ ዊ ኮል ዳይናሚክ ዌብሳይት ብለን እንጠራቸዋለን። በሚይዙት ኮንተንት ራሳቸው ዛሬ ያየነው ነገር ነገ የማይታይ ከሆነ ወይም ደግሞ የያዘውን ኢንፎርሜሽን አፕዴት የሚያደርግ ከሆነ ዳይናሚክ ብለን እንጠራቸዋለን። ለምሳሌ ኒውስ ሪሌትድ የሆኑ ዌብሳይቶች ቢሆኑ ኒውስ የሆኑ ዌብሳይቶች ቢሆኑ አሁን ላይ ያለው ኮንተንት አለ። ኔክስት ደግሞ የሆነ አዲስ ዜና ቢመጣ ምን እናደርጋለን? አፕዴት ይደረጋል ወይም ደግሞ አዲስ ዌብሳይት አዲስ ኒውስ አድ ይደረጋል ማለት ነው። ሶ ኮንተንቱን ጨመረ፣ ሌላ ጨመረ ማለት ነው። ወይ የነበረውን መደለት ሊሆን ይችላል፣ ወይም አዲስ መጨመር ሊሆን ይችላል፣ ወይም የያዘውን ኮንተንት ራሱን አፕዴት ሊያደርግ ይችላል። ያንን ምን ብለን እንጠራዋለን? ዳይናሚክ ዌብሳይት ብለን እንጠራቸዋለን። ስታቲክ ኤንድ ዳይናሚክ። ሌላው የምንይዛቸው ተርሞች ኤችቲቲፒ፣ ኤችቲቲፒኤስ፣ ሃይፐርሊንክ፣ ሃይፐርቴክስት እና ኤችቲኤምኤል የምንላቸው ተርሞች አሉ። ኤችቲቲፒ የምንለው ወይም ደግሞ ሃይፐርቴክስት ትራንስፈር ፕሮቶኮል የምንላቸው ፕሮቶኮሎች ናቸው። ቅድም እንዳልነው አንድ ኮምፒውተር የሆነ ነገር መረዳት ሲፈልግ ጋይድ የሚያደርገው ካለ ወይም ደግሞ ኢንፎርሜሽን ከሌላ ኮምፒውተር ጋር ሼር በሚያደርግበት ሰዓት ጋይድ የሚያደርገው ነገር ከሌለ ጋይድ የሚያደርገው ነገር ብለን እንጠራዋለን? ፕሮቶኮል ብለን እንጠራዋለን። ስታንዳርዶች ናቸው እነዚህ። ስለዚህ ሴት ኦፍ ሩልስ ባይ ዊች ዘ ዌብ ፔጅስ አር ትራንስፈርድ አክሮስ ኢንተርኔት። እኛ የሰራነው ዌብሳይት አለ፣ ሌላ ሰው አክሰስ ለማድረግ ቢፈልግ ኢንተርኔት ነው አይደለ? ወይም ደግሞ የተለያዩ ዩዘሮች አክሰስ ያደርጉታል። ስለዚህ ያንን ምን ብለን እንጠራዋለን? ኢንተርኔት ብለን እንጠራዋለን። ስለዚህ የእኛን ዌብ ፔጃችንን አክሰስ ለማድረግ ሲፈልግ እሱን የእነሱ ኮምፒውተር ያችን እንትን ነገር ወይም ደግሞ የኛ ፔጅ ሰርቪስ የሚሰጠው ሰርቨር አለ፣ ወይም ደግሞ ሆስት ያደረግንበት ሰርቨር አለ። አክሰስ የሚያደርገው ወይም ደግሞ አክሰስ ለማድረግ የሚፈልገው አካል ያ ማለት ለምሳሌ እኔ እዚህ ለምሳሌ የእኛን የትምህርት ሚኒስቴር ለምሳሌ ዌብሳይት ቢኖረው የትምህርት ሚኒስቴር ሆስት ያደረገበት ዲቫይስ ሌላ ቦታ ነው። ነገር ግን በእኔ ኮምፒውተር ወይም ደግሞ በእኔ ስልክ ወይም በፒሲያችን አክሰስ ለማድረግ ብንፈልግ የእነሱን ዌብ ፔጅ ወደኛ ዲቫይስ ትራንስፈር የሚያደርግልን ሴት ኦፍ ሩልስ አለ። ያንን ምን ብለን እንጠራዋለን? ኤችቲቲፒ ብለን እንጠራዋለን። ወይም ደግሞ ኤችቲቲፒኤስ የሚባል አለ ሰኪውር ከሆነ ኤስ ከተጨመረበት ሰኪውር ለማለት ነው፣ ሌላ ነገር አይደለም። ሌላው ምንድነው? ሃይፐርቴክስት ነው። ይሄኛው ሃይፐርቴክስት ከሊንክ ጋር በተያያዘ ሊንኩን አቅፎ የሚይዝ ከሆነ ሃይፐርቴክስት እንለዋለን። ሊንኳ ራሷ ከሆነች ደግሞ ሃይፐር ሊንክ ብለን እንጠራዋለን። ለምሳሌ ከፔጅ ወደ ፔጅ ናቪጌት ለማድረግ ስንፈልግ ሃይፐር ሊንክ ወይም ደግሞ ከፔጁ ወደ ፔጅ ሊንክ መስራት ማለት ነው። ለምሳሌ ሆም ፔጅ ነበርኩ ሬጂስተር ለማድረግ ብንፈልግ ወደ ሬጂስተር መሄድ ከሆነ ወይም ደግሞ ላንዲንግ ፔጅ ላይ ያለሁኝ ወይም ደግሞ ሳይን አፕ ወይም ደግሞ ሳይን ኢን የሚል ፔጅ ቢሆን ከአንዱ ወደ አንዱ ናቪጌት ለማድረግ ስፈልግ ሊንኮችን የሚጫን ከሆነ ሃይፐር ሊንክ ብለን እንጠራቸዋለን። ነገር ግን ሊንኮችን የሚይዝ ከሆነ ደግሞ ሃይፐርቴክስት ሊንኩን አቅፎ የሚይዘው ሃይፐርቴክስቱን ወደ ኮድ ስንመጣ የምናየው ይሆናል። ሌላው ኤችቲኤምኤል ነው። ይሄኛው ማርክአፕ ላንጉጅ ብለን የምንጠራው ነው። ወይም ደግሞ ዌብሳይት ልንሰራበት የምንችለው ላንጉጅ ኤችቲኤምኤል ወይም ደግሞ ማርክአፕ ላንጉጅ ሃይፐርቴክስት ማርክአፕ ላንጉጅ ብለን እንጠራዋለን ማለት ነው። ኤችቲኤምኤል የምንለው ሃይፐርቴክስት ማርክአፕ ላንጉጅ ብለን እንጠራዋለን። እሱ ምንድነው? ዌብሳይት ዴቨሎፕ ለማድረግ የምንጠቀምበት ላንጉጅ ነው ማርክአፕ ላንጉጅ። ስለዚህ ፕሮግራሚንግ ላንጉጅ አይደለም። ወደፊት ስንመጣ ፕሮግራሚንግ ላንጉጅ ምንድን ነው የሚለውን ነገር በብዛት እናየዋለን። ይሄ ዶክመንት ክሬት ለማድረግ ነው። የኛ ዌብ ፔጃችንን ክሬት ለማድረግ የምንጠቀምበት ቢልዲንግ ብሎክ ፎር ዌብሳይት የምንላቸው ኤችቲኤምኤል የምንለው ነው። ስለዚህ ኤችቲኤምኤል ከማን ጋር አብሮ ይሰራል? ከሲኤስኤስ ወይም ደግሞ ካስኬድ ስታይል ሺት የምንለዋለን። ዌብሳይታችንን ላይአውቱን የምንሰራበት የምናሳምርበት እንትን ነው ቴክኖሎጂ አንዱ ውጤት ነው ሲኤስኤስ የምንለው። እሱ ጋር አብሮ ይሰራል። ሌላው ጃቫስክሪፕት ጋር የኛን ዌብ ፔጃችንን ዳይናሚክ ለማድረግ ከምንጠቀምባቸው አንደኛው ላንጉጅ ደግሞ ጃቫስክሪፕት የምንለው ላንጉጅ አለ። ይሄኛው ማርክአፕ ላንጉጅ ነው። ይሄ ምን ኤችቲኤምኤል የምንለው ቢልዲንግ ብሎክ ፎር ደ ዌብ ነው። ለዌብሳይታችን ቢልዲንግ ብሎክ ነው ወይም ደግሞ መሰረት ነው። በሱ መሰረት ነው ዌብሳይታችንን ምን የምናደርገው ቢልድ የምናደርገው ዶክመንቶችን ክሬት ለማድረግ የምንጠቀምበት። ሌላው ኮምፒውተር ፕሮግራሚንግ ላንጉጆች ናቸው። እነዚህ ኮምፒውተር ፕሮግራሚንግ ላንጉጅ የምንላቸው ሴት ኦፍ ኢንስትራክሽኖችን ለመስራት ወይም ደግሞ ኮምፒውተር ፕሮግራሚንግ ላንጉጅ እና አላዋስ ቱ ጊቭ ኢንስትራክሽን ቱ ኮምፒውተር ኢን ላንጉጅ ኮምፒውተር አንደርስታንድ ኮምፒውተሮች ወደሚረዱት ወይም ደግሞ ኮምፒውተሮች የሆነ ነገር ስራ እንዲሰሩ ስንፈልግ ጋይድ የሚያደርጋቸው አንድ
እንትን ወይም አንድ ወይም ደግሞ ከዛ በላይ የሆኑ ኢንስትራክሽኖች አሉ። ያንን ምን ብለን እንጠራዋለን? ኮምፒውተር ፕሮግራሚንግ ላንጉጅ ብለን እንጠራዋለን። ኢንስትራክሽኖችን እንድንጽፍ ወይም ደግሞ እነዚያ ኢንስትራክሽኖች ኮምፒውተሩን ጋይድ እንዲያደርጉት የሚያስችል ላንጉጅ ከሆነ ኮምፒውተር ፕሮግራሚንግ ላንጉጅ ብለን እንጠራቸዋለን። እነሱን ወደፊት አብረን የምናየው ይሆናል። ሌላው ስክሪፕቲንግ ላንጉጅ እና ፕሮግራሚንግ ላንጉጅ የሚባሉ አሉ። የሁለት ዲፈረንስ አለ። ስክሪፕቲንግ ላንጉጅ ኤንድ ፕሮግራሚንግ ላንጉጅ። ስክሪፕቲንግ ላንጉጅ ስንላቸው ይሄ ፕሮግራሚንግ ላንጉጅ የምንላቸው ምንድን ነው? ስፔሻሊ ላይክ ጃቫ፣ ሲ ፕላስ ፕላስ፣ ሲ ሻርፕ ወይም ደግሞ ሲ የምንላቸው አሉ። እነሱም ፕሮግራሚንግ ላንጉጅ ብለን እንጠራቸዋለን። የሚጠቀሙት ምንድን ነው? ሁለት አይነት የሚጠቀሙት ነገሮች አሉ። ኮምፓይለር ኤንድ ኢንተርፕሪተር የምንላቸው ሁለት የሚለያያቸው ነገሮች አሉ። ኮምፒውተሮች እኛ የምንረዳውን አይነት አረዳድ አይደለም የሚረዱት። ለምሳሌ ስክሪፕቲንግ የሚለውን ተርም ብንወስድ እኛ ስክሪፕቲንግ የምንለውን በእንግሊሽ ሌተር ነው ምን የምናደርገው አንደርስታንድ የምናደርገው ማለት ነው። ነገር ግን ኮምፒውተሮች በዚህ አይደለም የሚረዱት። ኤስን ሪፕሬዘንት የሚያደርግ በዜሮ እና በአንድ የዜሮ እና የአንድ ጥርቅም አለ። ሲን ሪፕሬዘንት የሚያደርግ የዜሮ እና የአንድ ጥርቅም አለ። አርንም ልክ እንደዚሁ እሱን ሪፕሬዘንት የሚያደርግ የዜሮ እና የአንድ ጥርቅም አለ። ሶ ኮምፒውተሮች የሚረዱት ምንድን ነው? እነዚህ አልፋቤቶችን ወይም ደግሞ እኛ የምናነበውን በእንግሊሽ እንትን ተርሙን ምንድን ነው እነሱ በዜሮ እና በአንድ ጥርቅሞች ነው የሚያነቡት ኮምፒውተሮች። ኮምፒውተር ወደሚረዳው ነገር የምንቀይርበት ወይ አለ። ያንን ኮምፓይለር ቤዝድ ሊሆን ይችላል ወይም ደግሞ ኢንተርፕሬተር ቤዝድ ብለን የምንጠራቸው ያሉ። ኮምፒውተር ቤዝድ ስንል እንትን የኮምፓይለር ቤዝድ ስንል ምን ማለታችን ነው? አንዴ የጻፍነውን ሁሉንም ኮድ ኮምፒውተሮች ወደሚረዱት የሚቀይር ከሆነ ምን ብለን እንጠራዋለን? ኮምፓይለር ብለን እንጠራዋለን። ነገር ግን አንዴ ሁሉንም የጻፍነውን ሳይሆን እያንዳንዷን ላይን ባይ ላይን የመጀመሪያውን ላይን ሁለተኛውን ላይን ባይ ላይን ኮምፒውተር ወደሚረዳው የሚቀይር ከሆነ ዊኮል ኢንተርፕሬተር ቤዝድ ብለን እንጠራቸዋለን። ኮምፓይለር ቤዝድ ኤንድ ኢንተርፕሬተር ቤዝድ በዛ መልኩ ነው በብዛት ልንለያቸው የምንችለው ማለት ነው። ፕሮግራሚንግ ላንጉጅ ኮምፓይለር ሲጠቀሙ፣ ስክሪፕቲንግ ላንጉጅ ደግሞ ኢንተርፕሬተር እንጠቀማለን ማለት ነው። የመጀመሪያው እንደ መግቢያ ለዌብሳይት ዴቨሎፕመንት ይህንን ይመስላል። በድጋሚ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።